ይወደኛል ውሸትሽን ነው ካሌብ እንደዚህ አይነት ካሌብ ይወደኛል ካሌብ ይወደኛል አይወድሽም እዚህ ቤት ማንንም ሰው አይወድሽም አንቺ እኮ ለዚህ ቤት ሸክም ነሽ ካሌብ እንደሆነ እኔን አግብቶኝ እየኖረ ነው አንቺን ደግሞ ወደ እብዶች መናሪያ ይልክሻል ለማንኛውም ራስሽን ማጥፋት ከፈለግሽ እንኪ ተቀበይ ደሊና ካሌብ ይቅርታ ራሴን ላጠፋ ነው ራሴን ማጠፋ ይሻላል ካሌብ ይቅርታ ራሴን ላጠፋ ነው ደስ ይሻለኛል ደሊና አንቺ ምን ያረክሽ ነው ደሊና ምንድነው ያረክሽው ራስሽን ጎዳሽ እኮ እስኪ ልጅ አይዞሽ ደሊና ምን ሆነሽ ነው እንደዚህ የምትፈረጊው ለምንድን ነው ራስሽ የምትጎጂው እሷ ራስሽን አጥፊ ካሌብ ራሷን ታጥፋ ብሏል አለችኝ እሷ ናት የገፋፋችኝ እንዴ ጉድፈላ ካሌብ መጥቷል እንዴ እኔ እኮ የበር ድምጽ ሰምቼ ነው የመጣሁት እጇን ለመቁረጥ ሞክራ ነበር እኔ እኮ ካሌብ ነገር ያለች ልጅ እኮ እብድ ናት ቤዛ እባክሽ እንጂ ምንም ቃላት ነገር ይበቃ ውሸቷን ነው ካሌብ ውሸቷን ነው እሷ ናት ቢላውን እንድጠቀም የገፋፋችኝ እብድ ትሆኛለሽ ራስሽን አጥፊ ያለችኝ ውሸቷን ነው እንዴ ካሌብ ቆይ ምን እያልከኝ ነው ያለኸው አንተ ከወጣ ሰዓት ጀምሮ እኮ ነው እሷን ለመንከባከብ እየሞከርኩ ነው ያለሁት ካላመንከኝ ማሚን መጠየቅ ትችላለህ እቺ አይምሮ የማይሰራ ልጅ እየሰማክ እኔ ተክሰኛለህ እንዴ ካሌብ እኔ እናንተን ለማጣላት ሆን ብሎ ሰይጣን ጭንቅላታው ሹክ እያላት ነው ያለው ቆይ ስታስበው እኔ እንደዚህ ነገር አደርጋለሁ እንዴ በጣም ይቅርታ በቃሽ ቅድም ስለተናደድኩ ነው እንደዛ የተናገርኩሽ ካሌብ እውነት ይሄን ነገር ብታስብበት ነው የሚሻለው እቺ ልጅ እኮ ሙሉ ለሙሉ ለይቶላታል እኮ አንተ ማታ በህልሜ ያየኸውን ነገር ዛሬ በተግባር ስታረግ የእብደቷ ደረጃ የት እንደደረሰ አላየህም እንዴ አይዞሽ ደሊና ማንም ወደ አእምሮ ህሙማን ማቆያ አይወስድሽም እሺ እኔ አለሁልሽ ሁሌም አብሬሻለሁ ደግሞ ቤዛን ብትሆን ላንቺ ታስብልሻለች እኮ ምናልባት ስላመመሽ ነው እንደዚህ እየሆንሽ ያለሽው አይዞሽ ካሌብ አላመንከኝም አይደለ አዎ አላመንከኝም ቤዛ በጣም ነገሩ ከብዷል ድንገት ባልደርስ ኖሮ ምን ሊፈጠር እንደሚችል አውቀሻል እባክሽን እየገባችሁ እያያችሁት እሺ እኔ ቢሮ ደርሼ እመጣለሁ ቶሎ እሺ እኔ ወድ አንተ ምንም አትጨነቅ እሺ እኔ እኮ ያንተ ነገር ስለሚያሳስበኝ ነው ምንም አታስብ እኔና ማዬ እየገባን እንከታተላታለን ደሊና ማበዷ እንዴት ደስ ይላል ካሁን በኋላ ምንም ነገር ብትናገር ማንም ሰው አያምናትም ቁስሉ ዳነ እጅሽ እንዴት ነሽ ቢሮኝ እኮ በጣም ስጨነቅ ነው ያልኩት ራሴ ተበጥብጦ ነው ያለው ካሌብ አንተ እኮ አላመንከኝም እኔ እኮ አላበድኩም እውነት እያወራው እንደሆነ ለምንድን ነው የማታምነኝ ለምንድን ነው እሷን ብቻ የምታምነው ደሊናዬ እኔ ማንንም ጥፋተኛ እያደረኩ አይደለም ቤዛ ደግሞ ነፍሰ ጡር ነች
በዚህ ሰዓት እንደዚህ የምታደርግበት ምንም ምክንያት የላትም። እማዬም እዚህ ያለች፣ እኔ ግን እማዬም እዚህ ያለች። አሁን ግን የፈራሁት አእምሮሽ ስለታወቀ የተሳሳተ ነገር እያሰብሽ እንዳይሆን። እሱን ተይው። እኔ አሁን ስላንቺ ብቻ ነው ማሰብ ያለብኝ። ስለ እኔ ምን ብለህ ነው የምታስበው? በጣም ነው የናፈቅሽኝ። ያ የድሮ ሳቀሽ፣ ያለ አፍረት የምታይኛለሽ፣ ያ ጨዋታሽ እንዴት እንደናፈቀኝ እኮ። እዚህ አልጋ ላይ ስታለቅሽና ስትጨነቂ ማየት በጣም ነው ልቤን እየሰበረው ያለው። እስክድኝ በከፍተኛ ጉጉት ነው የምጠብቀው። ካሌብ፣ እኔም እኮ ያንን ጊዜ እፈልገዋለሁ፣ ግን ፈራለሁ። አትፍሪ ደልያዬ፣ እኔ ከአንቺ ጋር ውብ ጊዜ ማሳለፍ ነው ፈልገው። እንጫወታለን፣ ያ ያቋረጥነውን ውብ ምሽት እንቀጥለዋለን። እሺ፣ አንቺ የዚህ ቤት ሰራተኛ ብቻ አይደለሽ። አንቺ በልቤ ላይ ያለሽ ንጹህና ትልቅ ሴት ነሽ። ራስሽን እንድትጎጂ በፍጹም አልፈቅድም። እባክሽን ለእኔ ስትይ ጠንካራ ሆኚልኝ፣ ቃል ግቢልኝ ደሊና። እሺ ካሌብ፣ ቃል እገባልሃለሁ። ለአንተ ስል እታገላለሁ። ጎሽ፣ እንደዚህ ነው የሚባለው። አሁን ግን ረፍት ማድረግ አለብሽ። እሺ? አሁን አፍቀሽኛል። እንዳንቺ ማስብለት ሰው የለም። ወይኔ ጉዴ! ቆይ ካሌብ ለዚች ማትረባ ሰራተኛ ብሎ እንዴት ልቡ እንደዚህ እንትን ይላል? ወይኔ! እኔ እዚህ ሚስቱ ለመሆን የልጁ እናት ለመሆን እየተዘጋጀሁ አንድ ቀን እንኳን እወድሻለሁ፣ ፍቅርሻለሁ ብሎኝ አያውቅም። እኔ ነኝ የሳሰብልሽ። እኔ ገና ለገና አምኖኛል ብዬ ሙሉ ለሙሉ መደሰት ስጀምር ጭራሽ እዚህ ክፍል አስገብቶ ይስማታል። ይሄማ ፍቅር ነው። የካሌብን ፍቅር ሆነ የዚህ ቤት ሀብት ባዶ እጇን የመጣች ልጅ ስትወርስ ዝም ብያለሁ። ደሊና፣ ይህን ፍቅርሽን ነገ ጠዋት ወደ ፍርሃትና ወደ ጥላቻ ካልቀየርኩት እኔ ቤዛ አይደለሁ። አይ ደግሞ ምን ሆንሽ? ልብሽ እኮ ልቅ አለ። ያ ካሌብ አሁንም እዛ ክፍል ውስጥ ነው ያለው? አዎ ማሚ፣ ካሌብ ሙሉ ለሙሉ ያመነን መስሎን ተደስተን ነበር። ግን አሁን እዛ ክፍል ውስጥ ነው ያለው። በር ላይ ቆመ እያንዳንዱ ያወሩትን ነገር ሰምቻቸዋለሁ። በጣም እንደሚናፍቃት፣ በጣም እንደሚወዳት፣ ቶሎ እንዲሻላት እንደሚፈልግና ጥሩ ጊዜ ማሳለፍ እንደሚፈልጉ ሲነግራት ሰምቼዋለሁ። ይሄ ልጅ ምን ነካው? የቤተሰባችንን ስም ከምታቆስሽ ልጅ ጋር እንዴት ስሜት ሊኖረው ይችላል? እኔ እኮ ሙሉ በሙሉ እምነቱን አንቺ ላይ ጣለ መስሎኝ ነበር። ይሄ ሁሉ ተንኮል ሰርቼ ካሌብ አሁንም እሷን አቅፎ ይስማታል? ይሄን ሁሉ ነገር አድርጌ ደሊናን ከካሌብ መለየት እንኳን አልቻልኩም። አይዞሽ ቤዛ፣ ድምፅሽን ዝቅ አድርጊ። ካሌብ እኮ ቢሰማ የውሸት እርግዝናሽ ከታወቀ እኮ ሁላችንም ከዚህ ቤት እርግርግ አድርጎ ነው የሚያስወጣው። ቤዛ፣ የአንቺ አሁን እንዲህ መበሰጫጨት ምንም አይጠቅምም። የውሸት እርግዝናሽ እስካሁን የለፋሽበት ነገር ገደል እየገባ ነው ያለው። ካሌብ ደሊናን የፈለገ ቢወዳትም አንቺና ልጁን ግን አውጥቶ አይጥልም። በዛ ላይ ደግሞ በሆዲ ውስጥ ያለው ልጅ ልትጎዳው እንደምትችል አድርገን ድራማ እንሰራለን። እብዷ ልጄን ልትገልብኝ ነው ብለሽ ስትጮሂ ካሌብ አውጥቶ ይጥላል። ከዛ የአንቺ የእርግዝና መብትሽ ተከበረ ማለት ነው። እንዴ ታዲያ ምን እናድርግ እማዬ? ዛሬ እኮ ለጥቂት ነው የተረፈችው። አዎ፣ አሁን ወደ ክፍልሽ ሄደሽ እረፊ። ካሌብን ደግሞ ምንም ነገር እንዳልተፈጠረ አድርገሽ ቅረቢው። ነገ ጠዋት የመጨረሻ ጨዋታችን እንጫወታለን። አዎ ልክ ነሽ እማዬ፣ ትክክል ነሽ። የለፈውበት ነገር በሙሉ መና መቅረት የለበትም። ነገ መግባሌ የመድኃኒቱን መጠን ጨምሬ ይሰጣታል። የዛኔ ካሌብ ከክፍሉ አሽቀንጥሮ ያወጣታል ማለት ነው።